ሁለት አጀንዳዎች ላይ እንነጋገራለን። ህዝበ ውሳኔ ሲገመገም የሚል እንደ አንድ ርዕስ የሰጠሁት አለ። ሁለተኛ ደግሞ ግብረ መልስ በድህረ ድሮን ጥቃት ላይ የሚልም ርዕስ ይዘናል። እዚህ ውስጥ እንግዲህ ብዙ ነገሮች እየገቡ ይሄዳሉ። አድማጭ ተመልካቾችም የሚያነሷቸው ጥያቄዎች በኮሜንት ሴክሽን ላይ ካለ በሱ ላይም እየተነጋገርን ነው የምንሄደው እና እስቲ ያው እኔ እናንተ እንግዲህ ከመስከረም ወር እስከ ሰኔ ለ10 ወር ለፋንበት ምርጫው መካሄድ የግድና የግድ ነው አልን። ምርጫው ተካሄደ። ምርጫው ከተካሄደ ይሄው ነገ ሳምንቱ ይሆናል። ውጤቱ ገና አልተነገረም። ውጤቱን ለጊዜው እናቆይና ዘሆል ፕሮሰሱን ገምግመው ብትባል ምንድነው የምትገመግመው? አያና እንስማ እስቲ። በጥቅሉ ፕሮሰሱን መገምገም ያው ሰፊ ስለሆነ ይከብዳል። ግን እንደው ያልተጠበቁ ነገሮች አይቻሉ። መቼስ እንደ አንድ ከተለያየ አንግል ነገሮችን ለማየት እንደሚሞክር ሰው የዜናውንም የተለያዩ አደረጃጀቶችንም እንደሚገመግም ሰው የዝግጅትን በሁለቱም በኩል ለማየት ችያለሁ። በሁለቱም ስለ ያው የምርጫ ቦርድንም ገለልተኛ ተቋም ቢሆንም ያው ከመንግስት ጋር ካለው ዝግጅት ጋር አንድ ላይ ያያይዤ ተባብሮ ተቀናብሮ ስለሚሰራ በዛ በኩል ያለውና ምርጫ አይካሄድ የዲሞክራሲ ልምምዳችንን አቆሙ የኛ የፖለቲካ ፍላጎት በሽግግር መንግስት ወይም ደግሞ በጉልበት የስልጣን ዝውውር መፍጠር ነው የምንፈልገው የሚሉ ኃይሎች በጣም ሰፊ ነው። ዘርዝረን ለመጨረስ ያስቸግራል። ውጪ ያሉ ሚዲያ ላይ የሚሰሩ ዲፕሎማሲው ጋር አሜሪካም እንግላንድም ምንም እየተሽከረከሩ ዲፕሎማቶች የሚያናግሩ አሉ። መሬት ላይ በትጥቅ የሚንቀሳቀሱ አሉ። እነሱ ትብብርና ቅንጅታቸው እየተነከረ ሄዶ ምርጫው የዛት ቅንጅት የዛ ትብብር የዛ እኔ ትርምክምክም ብለው because የሐሳብና የፖለቲካ ጥራት ስለሌለው የሚያስማማው ነገር ማፍረስ ብቻ ነው ምርጫው እንዳይፈጸም ማድረግ ብቻ ስለሆነ የሱ የኃይሉ መለኪያ የዝግጅቱ መለኪያ ቦታ ነበር ምርጫው ፒነክሉ ነበር ጫፉ ነበርና ያንን ዝግጅት በደንብ በቅርበትም በተለያየ መንገድ እከታተላለሁ። ከዚህ በኩል ያለውን ደግሞ ወደ 50 ሺህ የሚጠጉ የምርጫ ጣቢያዎች ላይ ምርጫ ለማካሄድ የሚታትር የምርጫ ቦርድ በዚህ ሂደት ውስጥ የሚሳተፉ ተቃዋሚ ፓርቲዎች እና ኢንዲፔንደንት ተወዳዳሪዎች ወይም በግላቸው የሚወዳደሩ ሰዎች የመንግስትን የጸጥታ ስትራክቸር ይሄን ለማስከበር ሊቃጣ የተዘጋጀው በግልጽ በአደባባይ የታወጀው ነገር ለማስቆም የሚሰራው ኃይል የነዚህ የሁለቱ የሚጋጠሙበት ሜዳ ነበር ምርጫው። የህዝብ ደግሞ የዚህን ሁሉ ወዴት እንደሚያደላ ጉልበተኞች የሽግግር መንግስትን ወይም ደግሞ መንግስትን በጉልበት የመጣል ፍላጎታቸውን ምርጫው አድርጓል ወይስ የዲሞክራሲ ልምምዳችን ከነግድፈቱም ከነጉለቱም ወደፊት ለመሄድ ይሄኛው ነው አማራጫችን የሚለው ውሳኔ ሰጪው የሆነው ህዝብን ደግሞ ያው እሱም እናያለን ብለን እንጠብቀው ነውና የዚህ ያለፈው ሳምንት የዚህ ምንነቱ አቅሙም ፍላጎቱም የሚገለጥበት ጊዜ ነበር። ከጠበቅኩት በጣም የተለየ ውጤት ነው ያገኘሁት። at the end of the day የኢትዮጵያ ህዝብ ሰላምን እንደሚመርጥ አውቃለሁ። ጠቅልሎ ውጤቱ እሱ እንደሚሆን አውቃለሁ። ተሳክቶላቸው ምርጫውን የሚያስቆሙ ኃይሎችም ኢትዮጵያ ውስጥ እንደሌሉ አውቃለሁ። ግን ለማጨናገፍ የሚደረገው ጥረት ከዚህ በጣም በተለየ ሁኔታ ድምጸቱም አቅሙም ከፍተኛ ይሆናል የሚል ጥርጣሬ ነበረኝ። ምናልባት በጣም ላውድ ስለሆኑ ብዙ ስለሚጮሁ ብዙም ስለሆኑ በቁጥር እንደው የተወሰነ መንገራገጭ ይፈጥራሉ ብዬ አስቤ ነበር። ግን ኦቨርዌልሚንግ በሆነ መንገድ የኢትዮጵያ ህዝብ ጥርት ያለ ድምጹን ከጥግ እስከ ጥግ ያሰማበት ነው። ይሄንን ማንም እነሱም ያው በአደባባይ እንደወለደለ ሽንፈትን ላለመቀበል ይክዱት ይሆናል እንጂ በውስጥ ሲነጋገሩት አንዳንዴም ማፈትለጉ ከፊት ለፊት ወጥተው እየተናገሩት ቪዲዮዎችም እየሰሩ እናያለን። ህዝቡ ምን አድርገነው ነው የሚል ጥያቄ ሁሉ እስከመነሳት ደርሷል። ምን አድርገነው ነው ህዝቡ ይሄን የመረጠው? አይ ቲንክ አፋብን የሚባለውን ድርጅት ውስጥ ያሉ የሱ ደጋፊም የነበሩ ሰዎች በግልጽ ሲነጋገሩ ፕሮችን እያወጡ አይቻለሁ። የአማራ ህዝብ ምን ለምንድን ነው ይሄንን የመረጠው? ለምንድን ነው ከኛ የራቀው የሚለው ድምዳሜያቸው ከቲፒኤልኤፍ ጋር ስለምንሰራ ነው የሚል ነበር። በመጨረሻ ላይ እሱ እውነት ነው ስህተት ነው የሚለውን እናየዋለን። የራሳቸው ሜጅ ስራ አለበት። ግን እነሱ ያው ከቲፒኤልኤፍ ጋር ያለን ግንኙነት ነው ይሄን ያደረሰብን ይላሉ። ግን at the end of the day ኪሳራ የተከናነቡበት
ያለሙትና ያቀዱት ማፍረስ በጣም ቀላል ነው በነገራችን ላይ የኔም ግምገማ የነበረው ይሄን ተናግሬ ልመልስልህ ጥያቄ ማፍረስ በጣም ቀላል ነገር ነው ማቃጠል አንድ ክብሪት ለኩሰህ ጭዱ ላይ ጥለህ መሄድ ብቻ ነው ጭድ ከምረህ ቆርጠህ ቤት የሳር ቤት መስራት በጣም ከባድ ደቦ ሰፈር የሚጠይቅ ትግስት የሚጠይቅ ዕውቀትም የሚጠይቅ ስራ ነው አንድ ሳር ቤት ማቃጠሉ ግን ክብሪት ለኩሰህ ጦጣዎች አንኮ ምናምን የሚባሉ ትንንሽ የድሮ ሶደሬ አካባቢ ያሉ አይነት ጦጣዎች አሉ እነሱ ክብሪት መለኮስ ይችሉበታል ለኩሳ አንድ ጦጣ ልታቃጥለው ትችላለች ሰፈር ተሰብስቦ የሰራውን ቤት ማለት ነው ማቃጠል በጣም ቀላል የሆነውን ስራ በዚህ ደረጃ ተደራጅተው በደቦ ለማድረግ ሲቸገሩ ሳይ ምን ያህል የኢትዮጵያ ህዝብ ለጦርነት ለአምባጓሮ ለጉልበት ቦታ መስጠት እንዳቆመ ይሄን ትርምክምክም ደግሞ እውነተኛ ማንነቱና ከለሩን እንዳየ የሚጠራውን የትግራይ የኦሮሞ የአማራ የሚለውን ህዝብ የሚጠቅም ሊጠቅም የሚያስብም እንዳልሆነ በደንብ አውቆ ምርጫው በሰላማዊ መንገድ ስልጣንን ማዘዋወር ማሸጋገር ብቻ እንደሆነ ያሳየበት ያልጠበቁት አይነት እንደዛ አቅጣጫው እሱም የጠበቁት ግን እንደው 80% 70% ነው ያሰብኩት እንጂ እንዲህ 99% በሚባል ደረጃ እርግጥ ያለ ሽንፈት ይከናነባል ብዬ አላሰብኩም ይሄ አይደል አንዱ እንድንገመገመው የፈለኩት የተቋማት ግንባታ ላይ ነው ስፔሲፊክ ለዚህ ነገር ደግሞ ባለቤቱ ምርጫ ቦርድ ነው ምርጫ ቦርድ እንድንገመግመው ፈልጋለሁ ህዝበ ውሳኔውን በኋላ እንመጣበታለን ግን እየገመገምን ስለሆነ ትላንትና ኤለን መስክ አይተው ከሆነ አንድ ነገር ሼር አድርጎ ነበር የሆነች ታዋቂ አፍሪካዊ ነገር መሰለችኝ የጻፈችውን ሼር አድርጎ አሁን ዛሬ አይተው ከሆነ ዋነኛ መነጋገሪያ የኤለን መስክ በኢትዮጵያ ዙሪያ ሼር ያደረገውን ነው በራሱ በኤክስ ገጹ ላይ ምንድነው ምን ትላለች ሴትዮዋ የቅኝ ግዛት አለመገዛት በራሱ ሀብታም አያደርግም ምሳሌ ኢትዮጵያ ብላ ታመጣለች ለምሳሌ ኢትዮጵያ በቅኝ ግዛት ስላልተገዛችን ብንልም የመጨረሻው ደሃ ናት ትላለች እሱን ሼር አድርጓል እቺን ጎትቻ ያመጣውል ለምንድነው በኔ እምነት ኢትዮጵያ ውስጥ ድህነት እውነት ነው የአይምሮም የፖለቲካም የሌሎችም ጥቅል ድህነት ማለት ነው የድህነቱ ግን መሰረታዊ ምክንያት ወደ ስር ከጎተት ነው የተቋማት ግንባታ ችግር ይመስለኛል how nation fails የሚለውንም አንብበዋል እና ተቋም መገንባት አለመቻላችን አንዳንድ ሰዎችም ዲስከስ የሚያደርጉበት አይቻለውና ርብርባችን ተቋም መገንባት የሚል ከሆነ አንዱ ደግሞ ተቋም ምርጫ ቦርድ ነው ወደንም ጠላንም ስለ ዲሞክራሲ የምናወራ ከሆነ የመጨረሻው ቀን ወሳኝ ምርጫ ቦርድ የሚባል ተቋም እስቲ ምርጫ ቦርድን እንገምግመው ተቋም ገነባን በምርጫ ቦርድ በኩል ወይስ አልገነባንም ይሄ 10 ወር ጉዞ ምንድነው ያሳየ አያን ሌላኛው ሰርፕራይዝ ያለበት ቦታ ነው ምርጫ ቦርድ እንደው ለመኮነን እኔ እንደው እንደ ተቃዋሚ ፓርቲዎች ያው ውጭ ያለው ተቃዋሚ ለማለት እንቸገራለን ያው ከጉዳዩም የተነጠለ ነው ኢትዮጵያ ውስጥ ካጣ ከናይጄሪያ ፎቶ ተበድሮ የሚለጥፍ ስለሆነ እሱ ብዙ የኢትዮጵያ የፖለቲካ ስሌት ውስጥ እንደ አንድ ኔጌቲቭ ኮኤፊሽንት እንደ አንድ ኤክስክሉድድ የሆነ ኮኤፊሽንት ነው ማየው እንጂ in the given of the equation አላየው given የሆነው የምርጫ ቦርድ ተቃዋሚዎች የገዢው የመንግስት የመሰረተው ገዢ ፓርቲ ማለት ነው እነኚህ ናቸውና ከዛ ህዝቡ ይሄ ነው የዋናው የስሌቱ given ማለት ነው እና እዛ ውስጥ እኔ ተቃዋሚ ብሆን ከዛ given ውስጥ ትልቁ ኃይል ሌላኛው አንዱ ተቃዋሚ ነውና ምርጫ ቦርድን እንደው ለመኮነን በፈልግ ራሱ በጣም የሚያስቸግር እንደሆነ ከነሱ አንዳንድ ጎለዋል ብለው የሚያነሷቸው አንዳንድ ኮምፕሌንቶችን እያየን ነውና እዛ ላይ ራሱ ምርጫ ቦርድን አመስግነው ለመጀመር ይገደዳል ይሄ ታይቶ የማይታወቅ እኔ ሰምቼው አላውቅም በኢትዮጵያ በአፍሪካ ደረጃ የኤሌክሽን ቦርድን ይሄ ኤሌክሽን ቦርድ እናመሰግናለን ኮምፕሌንት ጋዜጣዊ መግለጫ ቁጭ ብላ ኤሌክሽን ቦርድን የምታመሰግንበት አስገዳጅ ሁኔታ ፈጥሯል እንደተቋም
ትራንስፓረንሲ ዋይዝ ከሌሊት ሰው በሚተኛበት ሰዓት ላይ ወዲያውኑ መጥተው ጋዜጠኛ ሰብስበው ትራንስፓረንትሊ መልእክት ሰጥተው ይሄን ቁጥር አሃዝ ሰጥተው ከዛ ጥያቄ ለመቀበል ሰፊ ሰዓት ሰጥተው ጥያቄ የሚመልሱ ናቸው። ኮምፕሌንቶች ይሄ ብሎ ዲቴይሉን ሳይሸፋፍኑ ሳያድበሰብሱ እዚህ ጋር ይሄ ሆኗል፣ ይሄን ዘግተናል፣ ይሄን ግልጽ የሆነ መንግስት የሚመሰርተው አሁን እንግዲህ የመጣ ያለ መንግስት ይመሰርታል። አዲስ ብልጽግና ነው የሚሆነው ብዬ አስባለሁ። በዚህ ከሄዱ በዚህ አሰራሩ ጥያቄ የለውም። እንደተባለው 90 ምናምን እንደማይሆን አውቃለሁ። 90 ቤት ውስጥ ቢሆንም እንኳን 99.9 እንደ ኢህአዴግ ጊዜ አይሆንም። ኦባማን ያሳቀው አይነት ቢኮዝ ቻሌንጅ ያደረጉበት ደቡብ ላይ አንዳንድ ቦታዎች ላይ ያያናቸው አሁን እየወጡ ያሉ ሪዛልቶች የተወሰነ ደረጃ አንዳንዶቹ ተቃዋሚዎች መንግስትም ደግሞ ሆን ብሎ ስቴጁን መደላደሉን የሚቀጥለው የሚመሰረተው መንግስት በተወሰነ ደረጃ ሴቶችንም አሳታፊ እንዲሆን ተቃዋሚዎችንም አሳታፊ እንዲሆን የተደረገ መደላደል አለ። ከዛኛው አይነት መደላደል ይልቁ መሰረታዊ የሆነ መደላደል እሱን ሌላ ጊዜ እንነካዋለን። የዲሞክራሲ ልምምዳችን ውስጥ የሚሻሻል ነገር ነው፣ ግን እንደ ጥሩ ነገርም ልንወስደው ይገባል። ብዙ ጊዜ እንደ መጥፎ ተደርጎ ሲሳላ ያለው ካለው ነው ሰው የሚነሳው እና ባለን ይሄንን ሾው ኦፍ ጉድዊል ማሳየት ወል ይሄኛው ከሚሆን ከለሩን ቀይርልን ማለት ይሻላል። ይሄኛው አንድ ነገር ነው። ይሄ ነገር የመጣ ነውና አዲስ የሚመጣው መንግስት ከዚህ ተቋም ሊማር ይገባዋል። አዲስ የሚመሰረተው መንግስት ስትራክቸር ምርጫ ቦርድ በዚህ ምርጫ ወቅት ባለፈው 10 ወር ውስጥ ባለፉት ወራት ውስጥ በተለይ ባለፈው 2 ወር ውስጥ የሰራቸውን ስራዎች እኔ እነሱም በሆን እንደ ካቢኔ እንደ መንግስት እንደ ፓርላመንት ቁጭ ብዬ ምን እንኮርጅ ከዚህ ቦርድ አሰራር ምን እንማር፣ በትራንስፓረንሲ ላይ ምን እንማር፣ በኮሚኒኬሽን ከህዝብ ጋር ኮሚኒኬት አድርጉ ወዲያውኑ መልስ በመስጠት ውስጥ የሚፈጠር ቅርርብ የሚፈጠር ቫሊዲቲ በህዝብ ዘንድ ያለ ቅቡልነት ላይ ነገር ሆኖ ወዲያው ኮሚኒኬት አድርጉ ወዲያው ምላሽ ወስዶ በትህትና ከህዝብ ጋር በዛ ደረጃ መገናኘት ምን ያህል ዋጋ እንደሚጨምር በሚቀጥለው የመንግስትን ልምምድ ለማሻሻል በጣም ጠቃሚ የሆነ የተቋም ግንባታ ተሰርቶበታል። ጉለቶች አሉበት ሊባል ይችላል። ማንኛውም ድርጅት ማንኛውም አካል ጉለት ይኖርበታል። እኔ እስካሁን ድረስ ጉለቶቹ የትኞቹ ናቸው ብትለኝ ያያው አይደለም፣ ግን አያጣ እነሱም ተናገሩ ብትላቸው ራሳቸውን አሰስ አድርገው ይሄ ጎለናል ሊሉ ይችላሉ። የአፍሪካ ዩኒየን ያወጣው ላይ አንዳንድ ያወጣቸው ጉለቶች ብሎ ያነሳቸዋሉ። እነሱንም እንደ ግብአት ይቀበላሉ። እርግጠኛ ነኝ አሁን ባላቸው ባህል አሁን ባላቸው መሪያቸውን እናደንቅ ፈልጋለሁ። ድንቅ የሆነ አመራር አላቸው። አሁን ባላቸው አቋም ይሄንን ግብአት አድርገው ሌሎችንም ከፓርቲዎችም የተሰጣቸው ከመንግስትም የተሰጣቸው ከታዛቢዎች የተሰጣቸው የራሳቸውን የሚወስጣው ግምገማ አድርገው በሚቀጥለው ምርጫ ይሄ ተቋም እዚህ ላይ ገንብቶ የሚሄድ ከሆነ ትልቅ አትሊስት በተቋም ግንባታ ከህዝብ ጋር ግንኙነት በመስራት ዙሪያ ትምህርት የሚሰጥ ለሌሎች ተቋሞችም ስኬል ሊደረግ የሚችል እዚህ ላይ ያየነው ውጤት እንዴት ስኬል እናድርገው ለሌሎች ወሳኝ ወደ ተቋማት የሚል ነው ያየሁበት። እኔ በኔ በኩል A- እሰጠዋለሁ። ፕላስ ምንድነው ድሮ በአባቴ ነገረኝ በደርግ ጊዜ አንድ አስተማሪ በጣም ሲሪየስ አስተማሪ ያለና ፖለቲካል እንትን ነው የሚያስተምረው። ኤ ለሌኒን ነው፣ ቢ ለኔ ነው፣ ሲ ለተማሪ ነው ይል ነበርና በጣም ስትሪክት ግሬድ ነው የሚሰጠውና ኤ ለሌኒን እና ለማርክስ ነው የሚሰጠውና እንደዛ ላለመሆን ተነቀቃለሁ። ሌኒንና ማርክስ ብዙም የሉም። አሁን ግን የማሻሻያ ሮም ስላለ ኤዩ ከሰጣቸው ነገር አንፃር ግብአቶቹም አዲስም ስለሆነ ያላየናቸውም እንትኖች ሊኖሩ ስለሚችሉ አተ ሚኒመም A- ማግኘት ይገባዋል። ቢኮዝ በዚህ ደረጃ ግሬድ የሚደረግ በነገራችን ላይ ተቋም የትም የለንና እንደዛ ነው ማለት እንትኑ እኔ ከልብ ለመናገር በአጭር ጊዜ ተአማኒነት ያለው ምርጫ ቦርድ እንገነባለን ብዬ ማሰብ ከባድ ነበር። የምሬን ነው የምነግርህ። ቢኮዝ ዋናው ቁልፍ ያለው እሱ ጋር ምንም እንትን የለውም። ምርጫ ቦርድን ለመቆጣጠር እንዴት እንደሚካሄድ ፓርቲ ውስጥ ሆነንም መንግስት ሆነንም እናውቀዋለን። በአንድ በኩል የገዢው ፓርቲን ኮሚትመንት አሳይቶናል። ባይ ዘ ዌይ ምርጫ ቦርድ ፍትሃዊ ሊሆን የሚችለው በነፃነት ሊሰራ የሚችለው ገዢ ፓርቲና መንግስት ነፃነት ከሰጠው። አንደኛ በኢትዮጵያ ሁኔታ
የምርጫ ቦርድ የቦርድ ኃላፊዎችን የሚሾመው ምንም እንኳን ፓርላማ ቢሆንም ፓርላማው የገዢ ፓርቲ ነው አንድ እንደምታየው ማጆሪቲ አለ መልምሎ ለፓርላማው የሚያቀርበው ጠቅላይ ሚኒስትሩ ነው ኦኬ ሶ ጠቅላይ ሚኒስትሩ ሲያቀርብ የሱን ኢንተረስት ይጠብቅልኛል ብሎ ማድረግ ይችል ነበር ሶስተኛ ቼክ ኤንድ ኮንትሮል አድርጎ የራሱን ሰዎች የሚመድብበትና እንደፈለገ የሚያዞርበት ስለዚህ የገዢው ፓርቲ እና የመንግስት የበላይ ኃላፊዎች ዊሊንግነስ በመልካም ፍቃድ ለተቋም መገንባት ወሳኝ ነው ይሄ በደም መረሳት የለበትም አንዳንድ ቅድም ያነሳው ለምሳሌ ትብብር የሚባለው ወይም ቅንጅት የሚባለው ኢሃፓ መያድ ምናምን የያዘው ፓርቲ ሶስት መግለጫዎችን ወይ ሁለት መግለጫዎችን አይቻለሁ ነው እያንዳንዱ መግለጫ ላይ ምርጫ ቦርድን አመስግኖ ነው የወጣው ሄዶ ሰው ምስክር ነው ማየት ይችላል መግለጫዎቹ ጠቅላላ ኮንኖ ሁሉ ነገር ኮንኖ ልክ ምርጫ ቦርድ ጋር ሲደርስ በተለይ የላይኛዎቹ ይልና ምርጫ ቦርድን አክብሮት ወይ ሆነ እውቅና እንሰጣለን ነው የሚለው እንግዲህ ክሪቲካል ሆኖ በብዙ ነገሮች እንደውም ምርጫውን የፈለግነው ለህዝባዊ አመጽ ነው የሚሉትን ጨምሮ ማለት ነው ደን ሌሎቹ ደግሞ በተመሳሳይ ብዙ ነገር ሊያነሱ ይችላሉ ስለዚህ ኢንስቲትዩሽን ተቋም የሚለው ነገር ምርጫ ቦርድ አሳይቶናል ስንል በብዙ ነገሮች ነው የምንለካው አንደኛ ወደ 350,000 አስፈጻሚዎችን ማስተዳደር በጣም ከባድ ነው በጣም እነዚህ ደግሞ ቋሚ ሰራተኞች ሳይሆኑ አያና ከየትምህርት ቤቱ ከየቢሮክራሲው ከየተቋሙ መልምለ የምታመጣቸው ዲፈረንት ባህሪ ያላቸው ሰዎች የሚሰበሰቡበት ነው ላንተ ጋር የሚቆዩት ለትንሽ ጊዜ ነው የሚቆዩት ባህሪያቸውን ሁሉ ይዘው ሊመጡ ይችላሉ እነሱ ነው ማኔጅ የምታረጋው ኦኬ አንድ በል ሁለተኛ ከዛ በኋላ የምዝገባ ሂደቱ እንደታየው 54 ሚሊዮን ሰው የተመዘገበበትና ማኔጅ የምታረግበት ነው 54 ሚሊዮን በእናንተ አፎርቅ ኪያ ጋር በተወያየ ነው የብቻውን ቁጥሩ ከአፍሪካ ሀገሮች ከ1 እስከ 10 ብቻው የተመዘገበው ቁጥር ያለበት ይሄን ነው ማኔጅ ያደረገው ሶስተኛ ተቋሚ ፓርቲዎችን ነው ወይም ተፎካካሪ ፓርቲ ማድረግ ነው ሶስተኛው አራተኛ ይሄ ሁሉ ማኔጅ ሆኖ የምርጫውን ሂደት ራሱ የዕለቱን ዕለት መምራት ነው ስትመራ ምርጫ ታዛቢ ማሰማራት አለ ጋዜጠኞች ማሰማራት አለ የሂደቱን ማሳለጥ የሚሉት ቴክኖሎጂውን ጨምሯል መጨረሻ ቅድም ያልከው ኮሙኒኬሽን ነው በእያንዳንዱ ክስተት ላይ እየመጣ ኦርጋናይዝድ የሆነ ሲስተሚክ ነገር አዘጋጅተ መግለጫ እየሰጠ ጥያቄ እየተቀበልክ ፕሮሰሱን የምትሄድበት ይሄ እናንተ ኮምፒውተር ላይ ኦን ታይም የምትሉት ነገር አለ አይደለ በሰዓቱ ቶሎ ብሎ ሪአክት አድርጎ ችግሮች ሲኖሩ ጀስቲን ነው አካውንቲንግ ላይ እንደዛ የሚል ነገር ያለ መሰለኝና ቶሎ እዛው መልስ ሰጥተ የምትሄድበት ሪአክት የምታረግበት እሱን ያየ ነው እዚህ ቦታ እንዲህ አይነት ነገር ተፈጠረ ሰው ይልኩና ወዲያው ሶሉሽን ይሰጣሉ ከምሽቱ 12 ሰዓት በኋላ የተቋሚ ፓርቲዎች ለሐላፊዋ ሲደውሉላት ስልክ ታነሳ ነበር ራሳቸው ነው ይነገሩ ሲደውሉላት ታነሳ ነበር እነሱ ነው ይነገሩን የምንድነው የዚህ የጋራ ውይይት የሚካሄድበት እንደ ፕላዝማ አይነት ምንድነው ቴሌኮንፈረንስ አይነት ነገር ታደርግ ነበር ስለዚህ የዚህ ሁሉ ድምር ውጤት አንደኛ ፋይናል አድርገን ወደ ቀጥሎ እንድንሄድ ነው ተቋም እንደሚገነባ አሳይቶናል አላሳየንም የሚለው ላይ እንደምደመውና ዋት አዝ ዘ ሌሰን በጣም አልፈህም ሄደሃል ወደሚቀጥለው እንሄዳለን እዚህ ላይ ፋይናላይዝድ አድርገው ተቋም ገንብተናለን በኮስ ቤት ይችላል ተቋም ገንብተናል ምንም ጥያቄ የለውም ጠንካራ እኔ ከጥቅሙ አንተም እንደምትለው ከጠበቅነው በላይ ነው አይ ቲንክ ይሄንን ሪፊዩት ሊያደርግ የሚችል ሪዝነብል የሆነው ማለት ነው ያው ሌላውን ሌላ ነውና ሪዝነብል የሆነው በጉዳዩ ተሳታፊ የሆነ ቅርበት ያለው ህዝብም
ፓርቲዎችም መንግስትም ሊክድ የማይችለው በጣም ጠንካራ ኮር ተቋም በነገራችን ላይ ያነሳው ነገር በጣም ወሳኝ ነው። ሩብ ሚሊዮን ሰው ቀጥረህ ሩብ ሚሊዮን ሰው ሰብስበህ ከዛው ሲስተም ውስጥ ከዚሁ ከሚያስቸግረን ከዚሁ ችግር ብዙ ነገር ካለበት ሲስተም ውስጥ ሩብ ሚሊዮን ሰው ሰብስበህ አሰልጥነህ አሰማርተህ ተቆጣጥረህ ኮሚኒኬት አድርገህ ኢንፎርስ ማድረግ መቻል ጠንካራ ኮር አለ ማለት ነው። ጠንካራ ተቋም አለ መሐሉ ላይ ይሄንን ሊዘውር የሚችል ይሄንን ሊያሳልጥ የሚችል ዲሲፕሊን ያለው ኮሚትመንት ያለው ዕውቀት ያለው ተቋም አለ ማለት ነው መሐሉ ላይ ይሄንን የሚያክል አካል ሊያንቀሳቀስ የሚችል ይሄ ተቋም ካልሆነ ምን ተቋም እንደሆነ አላውቅም ተገንብቷል። አሁን ይሄ ኮንሲስተንትሊ ኦፕሬት የሚያደርግ ተቋም መሆን ይችላል ወይ የሚለው ነገር ነው ትልቁ ነገር። አሁን ተቋም ግንባታ ላይ በአንድ አይለካም ዋን እንዳን አይደለምና ተቋማት በባህሪያቸው በሂደት እየተፈተኑ የሚሄዱ እንደመሆናቸው መጠን ስራው እየታየ እየተፈተነ ሞር እያደገ ባለው ነገር ላይ እየገነባ በምርጫ ወቅት የዚህ ተቋም የመለኪያው ትልቁ ጥግ ምርጫ ወቅት ነው። በምርጫ ወቅት ተለክቷል። አሁን ከምርጫ በኋላ ያሉ ስራዎች ላይ እንደገና በሌላ ምርጫ ደግሞ ፓወር አንደኛ ተተኪ ኃይል ማዘጋጀት ይችላል ወይ ሌላኛው የተቋም መለኪያ ፎርማላይዝድ ሆኖ ይሄ መቀጠል ይችላል ወይ ፍሰት አለ ወይ አንድ ጊዜ ብቻ እንዳይሆንብን ማለት ነው። ሌላኛው የተቋም መለኪያ ነው ሂደት አለ ወይ ቤዙ ሲስተሙ እንዴት ነው የሚለው ነገር ጥያቄ አለን። አሁን ተሰስተዋል እንዲያነ ነገር ስታይ ለዛ ነው ሪፕሊኬት እንዲደረግ ከብዙ ቢሮክራሲዎች የመጡ ሰዎችም ከቀበሌ አስተዳደር ከወረዳ አስተዳደሮች ከምህራን ከምናምን ስር ያሉ ቢሮክራቶች ሲቪል ሰርቫንቶች ሬጉላር ጆብ ትምህርት ቤቶች የሚሰሩ ድሮች ውስጥ ያሉ ምናምን ሰዎች ናቸው። እነኚህ የማህበረሰቡ አካል ብዙ ነገር ተምሯል ከዚህ ኢንቮልቭመንቱ። ይሄንን ወስዶ ባለበት መዋቅር ውስጥ ባለበት ማህበረሰብ ውስጥ ቢያሰራጭ ደስ ይላል። ግን ተቋሙ ተገንብቷል ኮሮ አለ ቀጣይነት ተተኪ ኃይል የማዘጋጀትና ዘላቂ የሆነ አሰራር ሲስተም መሬት ላይ መቀመጡ ተስፋ የሚደረግ ነገር ነው። ግን በእርግጠኝነት ውስጡ ጠንካራ ኮር ያለው ሰርቶ ማሳየት ይቻላል ተቋም ተመስርቷል። እኔ ከዚህ ጋር ተወዳዳሪ ሊሆን የሚችለው የጸጥታ ተቋማችን ብቻ ነው በፖይንት ራሱ። እኔ አሁን ወደዛ ግን ይድበት ጥሩ ነው። ሁለተኛ ያስኩት እሱ ነው የጸጥታ ኦኬ ሶ ይሄ ከዚህ ጋር በግሬድ እንደዚህ ፖይንትም ስናደርገው ይሄ ወደ 90 or 89.5 or above ያለውን ግሬድ ያገኛል እላለሁ። እንግዲህ ያሉት የሌሎች ግምገማዎች ጥያቄዎች የራሱ ጥፋት ባይሆንም ያው ከግሬድ ጋር ይካተታል አይደል? the dog ate my homework የሚሉት ነገር አለ አሜሪካ ሀገር ውሻዬ ሆምወርኬን በላብኝ ማለት አትችልምና ክፍተቶች ካሉ ያው የግሬድ አካል ነው የሚሆኑት። ነባራዊ ሁኔታው ብዙ ሌሎች ነገሮች ያመጡበት ሊሆን ይችላልና ከዛ አንፃር ስንገመግመው የጸጥታው ተቋም ደግሞ እኔ ስፋቱን ነው የማየው። አሁን በኋላ ላይ ምናልባት እንሄድበታለን ብዬ አስባለሁ። አርሲ አካባቢ ላይ ጎንደር አካባቢ ላይ አንድ በጣም አነስተኛ የሆነ እንደዚህ የጸጥታ ጋር ተያይዞ የታዩ ነገሮች አሉ። ለኔ ይሄ በጣም የሚያሳዝነን እንደ ህዝብ እንደ ማህበረሰብ ኮንዶለንሳችንን እናቀርባለን ለተጎጁ ለሞቱ ሰዎችና ቤተሰቦቻቸው የልብ ሐዘን እናሰማለን። የራሱ የሆነ ኢምፕሊኬሽን አለው ያሳዝናል። ግን በዚህ ከምርጫው ጋር ያይዘን ስንመለከተው ለምርጫው የተደገሰው ድግስ የነበረው የዘመቻ ሌቭል በሺ በሚቆጠሩ ጣቢያዎች ላይ በተመሳሳይ ጊዜ ጥቃት እንዲያደርሱ ተመሳሳይ መግለጫ እኔ ኤርሚ አዶኖ አርገው ከሆነ ትላንት በአፋን ኦሮሞ የሆነ ሚዲያ ላይ ነበርኩ ጋዜጠኛውን እዛም ቻሌንጅ አድርጌዋለሁ ጠይቄዋለሁ እንዲያደርግ አፋብን ያወጣውን መግለጫና ኦላ ያወጣውን መግለጫ ጎን ለጎን አድርገህ በጉግል ትራንስሌት ከፈለክ አድርግ አንድ ትርጉም ነው ማለት ይችላል። ከአንድ ቤት እንደመነጨ ከአንድ ጽምዶ እንደወጣ ምንም አሻራው የሚታወቅ ይሄኛው አምቡላንሶችን አንነካም ይላል ያኛው አምቡላንሶችን አንነካም ይላል ይሄኛው መንገዶችን ዘጋል ይላል ያኛው መንገዶችን ዘጋል pretty much the same ሐሳብ ይዘው አገር ውስጥ ያሉ ኦሮሚያና አማራ ክልል ሰፋፊዎቹ ክልሎች ላይ መንገድን መዝጋት ዲስራፕት ማድረግ
አዋጅም በወላ በኩል በግልጽ ዘመቻ ታውጆ የጦርነት ዘመቻም ጭምር የተካሄደበት ነውና በዛ ሁሉ በ10 ሺህ የሚቆጠሩ ጣቢያዎች ላይ ዲስራፕት ለማድረግ ታስቦ አዲስ አበባ ውስጥ ጠቅላይ ሚኒስትሩ ተናግረዋል በጣም በተለያየ ቦታዎች ላይ ቦምብ ስንለቅም ነበር ማለት የተደረገው የስምሪት መጠን ምን ያህል ህግደፎች በዚህ ላይ ተማምነው ሻዕቢያ የኤርትራን መንግስት ተላላኪዎች ናቸው እነኛ ኃይሎች አሁን አይክዱትም አይ ቲንክ ከክደት ወጥተን ጨርሰናል መሰለኝ እሱን ቻፕተራው ጨርሰናል አሁን በግልጽ ከአብረው እንደሚሰሩ ይታወቃልና ህግደፍ ምን ያህል ተስፋ አድርጎ እንደነበረ ሱፐርቫይዘር ደግሞ ቲፒኤልኤፍ ነው ማኔጀሩ ህግደፍ ነው ባለቤቱ ያው ግብጽ ናት ሱፐርቫይዘሩ ቲፒኤልኤፍም በጣም ተስፋ አድርጎባቸው እንደነበረ የነኝን እግረኛ ሰራዊቱ ናቸው አማራና ኦሮሚያ ክልል ላይ ያሉት እና ዲሊቨር ያደርጉልኛል ብሎ በተለይ አማራ ክልል ላይ በጣም ተስፋ ተደርጎ ነበር ኦሮሚያም ላይ እንደዛው ይሄን ያህል ተዘምቶ በጣት የሚቆጠረው አንድ ሁለት ቦታ ላይ ያውም ደግሞ ስስ ቦታዎችን እና የኃይል መሳሳት አለበት ብሎ የሚያስቡበትን ሾልከው ምንም አላደረግንም ማለት ያው ሱፐርቫይዘር እና ማኔጀርም ስለሚጠብቅ ህዝባችን ላይ የደረሰ ጉዳት እንዳለ ነው የምንመለከተው ስለዚህ የጸጥታው ኃይል አንደኛ እኔ ወደፊት እየሄድን እየመጣ ባለው አዲስ የመንግስት ዘመን ላይ የሚቀጥለው 5 ዓመት ላይ መንግስት በየሀገሪቱን ጸጥታና ሰላም ማስከበር ላይ ኤክስፔክቴሽናችን ሃየር ሆኗል እሱም ደግሞ አንድ ነገር መታወቅ አለበት እኔ አቃተው የሚባል ነገር ለመስማት እቸገራለሁ ከዚህ በኋላ ያው ይሄንን ተአምራዊ ምግባር ፈጽመህ ስታበቃ እጄን ተጠመዘዝኩ አይቻልም because 50 ምናምን ወደ 50 ሺህ የሚጠጋ ጣቢያ ላይ ሀገር ምድሩ ተደራጅቶ ቦምብ ይዞ ረብሻለሁ ብሎ በመጣበት ጸጥ ረጭ አድርጎ ተቆጣጥሮ ምርጫ አስፈጽሞ ማስገባት የሚችል ኃይል አቅም ድርጅት ተቋም ይዘህ ከሆነ ያለው እንደ መንግስት በቂውን ትኩረት በፖለቲካ በኩል የሚያስፈልገውን ድጋፍ የፖለቲካል ሴትልመንት ተነጋግሮ ነገሮችን የመፍታት ዳይሬክሽን የፖለቲካ ድጋፉንም ካገኘ የጸጥታ ኃይላችን ኢትዮጵያ በጣም ጠንካራ የጸጥታ መዋቅር እንዳላት አመላካች ነበር እና በግሬድ ካየነው ተቋሙ ምን ያህል ጠንካራ እንደሆነ ሰዓት የማይመርጥ ተኝቶ የማያድር ተወንጫፊ ከየት ተነስቶ የት በምን ያህል ጊዜ ፍጥነት እንደሚደርስ የተቀናጀ የሚሊሻ ከሚሊሻ ጀምሮ እስከ መከላከያ ሰራዊት እስከ አየር ኃይል እስከ ሁሉ ኢንተለጀንስ ስትራክቸሩ ተናቦ አብሮ መስራት የሚችል አጃይል የሆነ እኔ ባይዘይ አጃይል የሚለውን ነበር ቀደም እንትን ያልኩት ሚስ ያለው አጃይል እንትኔም ነው አሁን ያለውበት የሥራ ድርሻዬም በነገራችን አጃይል ቴክኖሎጂስ ዌል ላይክ ስክራም ውስጥ ነው መሰራውና ተርሟን ረሳዋትና እንትን አጂሊቲ በጣም ወሳኝ ነገር ነው በተለይ ደግሞ ሳይዝህ በመቶ ሺዎች ወደ ሚሊዮን የሚጠጋ ነው የዚህ አሁን የምንለው የጸጥታ መዋቅር የምንለው በአጠቃላይ ኢትዮጵያ ይሄንን የሚያክል መዋቅር በዚህ ደረጃ አጃይል ሆኖ ሴንተር ኮማንዱን የመሃል ኮማንዱን ተከትሎ በተለያዩ አዳጋች በሆኑ ቦታዎች ላይ ስራ ማስፈጸም ይሄንን የሚያክል ኦፕሬሽን ኤክሲኪዩት ማድረግ የ36 ሰዓት ኦፕሬሽን የመጀመሪያው 12 ሰዓት የምርጫው 12 ሰዓት የመሰብሰቢያው 12 ሰዓት እንቅልፋቶ ሰርቶ ማድረስ የሚችል ተናቦ የሚሰራ ትልቅ ፓወር አለ ማለት ነው ስለዚህ ይሄ ፓወር አንደኛ ኤክሲኪዩት ማድረግ ላይ በደንብ ኢምፕሊመንት መደረግ ይችላል ከዛ ደግሞ ጠንካራ የፖለቲካል ፓወር ከሆነ ያለን ፖለቲካሊ ሴትል ማድረግና ይሄ ፓወር የሚያመጣው ሌቨሬጅ ተጠቅሞ ኢትዮጵያ ላይ የተሻለ የጸጥታ ጊዜ እንጠብቃለን የተሻለ የህዝብን ደህንነት የመጠበቅ ስራ እንጠብቃለን ግን ደግሞ በተቋም ደረጃ ያው ሁሌም ምን የሚቆራበት ተቋም ነው የሀገር መከላከያ ሰራዊትና ሌሎች የደህንነትና የጸጥታ ተቋማትም ልዩ ሪፎርም እንደተሰራባቸው ልዩ አቅም እንደገነቡ የሚያሳይ ነበርና እነሱ በጣም ትልቁን ግሬድ ነው የተፈጠሩ ችግሮች እንደሚያሳዝኑ ሁሉ እኔም ለካው ግን አሁን በምርጫ ቦርድ እኮ ማጠቃለያ ላይ እንምጣባቸው ችግሮቹ እነሱም በኋላ እንመለስባቸዋለን ግን በጥቅሉ የግሬድቱን ለማየት አጂሊቲው መንቀሳቀስ አቅሙ የማስፈጸም አቅሙ ኮሚትመንቱ በጣም ሰፊ
ስራ በአጭር ጊዜ ውስጥ በበቂ ዝግጅት ማስፈጸም ችሏል። በተቋም ደረጃ ያው መከላከያ ሰራዊት የመጀመሪያ ትኩረትም የተሰጠው ተቋም ነው። እናስታውስ ከሆነ ይሄ ለውጥ ሲመጣ ትልቁ ትኩረት ከተሰጠው ተቋም መሃል የሀገር መከላከያ ሰራዊት ነው። ከዛ ውጪ የጸጥታ ተቋማትም ላይ ተመሳሳይ ትኩረት ተሰጥቷቸው የፌደራል ፖሊስ፣ የፖሊስ ስትራክቸር፣ የደህንነትና የነኒስና ኢንሳ ያው ጠቅላይ ሚኒስትሩ ከበፊትም አብረዋቸው ይሰሩ ስለነበሩ ቅርበትም ስላላቸው ከዛም በኋላ የተጠናከረ ነገር እንዳላቸው ይታወቃል። እነሱ የአደባባይ ስላልሆኑ የደህንነትም ተቋማት ስለሆኑ ጠንካራ እንደሆኑ ይታወቃል። ግን አደ ኮር የጸጥታ ስትራክቸሩ በጣም አቅም እንዳለው በጣም የተደራጀ እንደሆነ ሪፎርምድ እንደሆነ የሚያሳይ ነው። ክፍተቶች ሊኖሩ ይችላሉ፣ ግን ልክ ለምርጫ ቦርድ እንዳልነው ከሚጠበቀው በላይ ፍላይንግ ከለርስ ነው። we expect more now። የጸጥታ ኃይሎቹ ላይ እንመጣለን። በጣም ሁለተኛ ምንም በአጋጣሚ ያስኩት ኢንስቲትዩት ተቋም ገንብተናል ወይ ብለን ስናስብ አንዱ መለኪያ ይሄን 50 ሚሊዮን ህዝብ የተሳተፈበት 50,000 ተቋማት ጣቢያዎች የምርጫ ማስፈጸሚያ ጣቢያዎች ያንን ጸጥታ መቆጣጠር በዛ ላይ ደግሞ ኢኳሊ እናፈርሰዋለን ህዝብ ተወጣና ወየውልህ የሚል አካል ባለበት ማለት ነው። የአሜሪካን እናንተ የምኖርበት ማንም ጉዳይ አይደለም። የጸጥታ ኃይል ኢንሲደንቶችን ነው የሚቆጣጠረው። ኢንሲደንትስ ኦኬ እዚህ ቦታ መኪናው እንዲሆነዋል ወይም ምርጫ ጣቢያው ላይ ካልሆነ ቶታሊ ብትመርጥ እንገላለን የተባለበት ሀገር ነው ባይዘው። so it's completely different ስለ ጸጥታው ስናወራ ናው ወደ መጨረሻው ነጥብ ልምጣ ከጊዜ አንፃር ሶስተኛው መገምገሚያዬ እኔ እዚህ በኮቴሽን ያስገባሁት ተስማማም እርግጠኛ ስላልሆንኩ ነው በኮቴሽን ውስጥ የከተትኩት። ይሄ ምርጫ ህዝበ ውሳኔ ነው አይደለም፣ ሪፈረንደም ነው አዘረዝረዋለሁ። መከራከሪያዎች አሉ። መከራከሪያዎቹ ለምሳሌ አንዳንድ ቮቶች የተቃውሞ ድምጽ የሚባሉ አሉ፣ ፕሮቴስቲንግ ቮት የሚሉት። ለምሳሌ ስርዓቱን ስትቃወም በመሰረታዊ ጉዳይ ሳትለየው ግን ልቅጣው ብለህ የምትቀጣበት ህዝብ የሚወስደው እርምጃ ማለት ነው። ሁለተኛው ግን የኔን እምነት መጀመሪያ ልንገርህና ካልተስማማ ላልኩ ለዚህ ነው ለኔ ይሄ ምርጫ ህዝበ ውሳኔ ነው ብዬ ነው ማለት ነው፣ ሪፈረንደም ነው ብዬ ነው ማለት ነው። በምን ላይ ነው ሪፈረንደም የተደረገው የሚለው ነው ትልቁ ነጥብ። ህዝቡ 50 ሚሊዮን ሲወጣ ህዝቡ ከምርጫው በፊት በነበረው በተለይ አማራ ክልል ላይ ሌሎች አካባቢ ላይ አደባባይ ሲወጣ ህዝበ ውሳኔ ሰጥቷል፣ ሪፈረንደም ሰጥቷል ብዬ ነው የማምነው። ከአቶ ወንድሙ ጋር ስንነጋገር ነበረ ምንድነው ሪፈረንደም ማለት ወይም ህዝበ ውሳኔ ማለት ነው። ከዚህ በኋላ ሁከትና ብጥብጥ በቃኝ፣ ከዚህ በኋላ የጠመንጃ አፈሙዝ ከጠመንጃ አፈሙዝ ሽታ የባሩድ ሽታ በቃኝ፣ ሰላም እፈልጋለሁ። ሰላም ላይ የተሰጠ ሪፈረንደም መንግስት ሊኖረኝ ይገባል። ውጤቱን ገና ስላላወቅ ነው እሱ ስናቆን እናገራለን። መንግስት ያላት አገር ሊኖረን ይገባል ሪፈረንደም። ስለዚህ ሁለት መሰረታዊ ጉዳዮች ላይ ህዝበ ውሳኔ ተሰጥቷል ነው የኔ መከራከሪያ። ነምበር 1 በጸጥታና በሰላም ጉዳይ ላይ ሰላም የህሉና ነው፣ በቃኝ፣ ጦርነት በቃኝ፣ ግጭት በቃኝ፣ ቫዮለንስ የሚባለው በቃኝ። አቶ ጌታቸው ረዳም ሲያነሳው ሰምቻለሁ። አንዱ ትልቁ ይዘት በተለይ ደግሞ የጸጥታ ስጋት ያስቸገረው ማህበረሰብ ስፔሲፊክ ኦሮሚያና አማራ ማንሳት ይችላል። ሁለተኛው ግን ቅድም እንዳነሳውልህ ነው እኔ መንግስት ፈልጋለሁ፣ ስፈልግ መንግስት ደግሞ በምርጫ ካርድ ነው መንግስት የምፈልገው፣ ባስገባዋት ካርድ የሚመጣ መንግስት ነው የምፈልገው ውጤቱ ምንም ይሁን። እነዚህ ነገሮች ላይ የተሰጠ ሪፈረንደም አይደለም ወይ የሚል መከራከሪያ ነው እየሰጠው ያለውት። አያና አይ ግን ላስጨርሰህም አልቻልኩም እኮ ወዲያው ነው because በጣም ግልጽ የሆነ ሪፈረንደም ነው እንጂ በነገራችን ላይ ኮሌክቲቭ ኢንተለጀንስ የኢትዮጵያን ህዝብ የኢትዮጵያን ብሔር ብሔረሰቦች ህዝቦች ኮሌክቲቭ ኢንተለጀንስ የሚንቅ አካል
ብዙ አለ ላይክ ገበሬ ነው አልተማረም አይም ነው ባዶ እግሩን ነው የሚሄደው ሳር ቤት ነው የሚኖረው ስለዚህ ምንም እኔ ነኝ የማውቀው እንጂ እሱ ምን ያውቃል የሚል እቡይ የሆነ የፖለቲካ ኤንቲቲ አለና እሱን ዝም በል ነው ያለው because እየተሻማህ ያለው መንግስትን በጉልበት ማውረድ ወይም ደግሞ የመንግስትን ስልጣን ወይም ይሄ አይደለም የኔን ስልጣንም እየተጋፋህ ነው ያለው ብዙ ጊዜ የሚዘነጉት እነሱ የመንግስት ስልጣን መያዛቸውን ብቻ ነው የሚያስቡት የህዝብ ስልጣን ምን እንደሆነ ይረሱታል የስልጣን ባለቤት ብሎ ህገ መንግስቱ ያስቀምጣቸዋል ህዝቦችን ይሄ አንተ ደሃ ነው ማይም ነው ምንም ማያውቅም እኔ ሄድ ካልኩት ይሄዳል መንገድ ከዘጋሁበት ቤት ውስጥ አጉሬ ግሮኖ ውስጥ ለዘጋበት የምችለው ነው ብለህ የምትንቀው የስልጣን ባለቤቱ እሱ መንግስት የስልጣን ተከራይ ነው የስልጣን ተቀጣሪ ነው ፓርቲዎች ተቀጥረው ነው ተወዳድረው ታጫርተው ይሄው ግዙኝ ብለው ከዛ ያ ነው ባለስልጣኑ የሚቀጥራቸው ባለስልጣኑን ነው ከቤትህ እንዳትወጣ ያልከው ባለስልጣኑን ነው ግሮኖ ውስጥ በረት ውስጥ ዘጋባለው አንተ ምትበላው የሌለህ ያልተመርት የሌለህ እኔም እንደፈለኩ በብረት ምዘውርህ ነኝ ብለህ ነው እሱ ላይ ነው የታበይከው ይሄንን እንደሚያስተውል ይረሱታል ይሄ ማህበረሰብ ለሺህ ዓመታት የተገነባ ስለንቦላ እንዳለው በሃይማኖት በባህሪ እየተላለፈ የሚሄድ ትራዲሽን እንዳለው ጠንካራ ጥምረት እንዳለው በውስጡ ይረሱታል ዛሬ እነሱ ከውጭ ሆነው አይደል የሚያስፈራሩት አይደሉም የመንግስትን ስልጣን ተቆጣጥሮ ሊበትነው የሞከለ ኃይል እኮ 27 ዓመት ላይ ተቀምጦ ሲበቃው መጥቶ ነፃ አውጪ ሆኖ እንደመጣት ሊበሬሽን ፍሮንት ሆኖ መጥቶ ሊበሬሽን ፍሮንት ሆኖ 27 ዓመት ተቀምጦ ሊበሬሽን ፍሮንት ሆኖ እኮ ተባሩ ይሄን ህዝብ መበተን አይቻልም ይሄን ሀገር መበተን ይሄ ማይም ነው የምትለው ይሄ አውቀም የምትለው እኮ የስልጣኑ ባለቤቱ እሱ ነው እጁ ላይ ያለው እሱ ነው ና በረት ዘግቼ ይባለው መንገድ ዘግቼ ይባለው አትወጣም እኔ ነኝ የምነግርህ ምን እንደምታደርግ ስትለው ኖ ብሎ ሬፈረንደም አሳይ ኖ እኔ ነኝ የስልጣን ባለቤት የኔን መብት ወስደህ አንተ በብረት ከሻቢያ ከህግደፍ ተልከ 27 ዓመት ኤክስፓየር አድርጎ ከሊበሬሽን ፍሮንት አድርጌ ያባረርኩት አካል ዛሬ ቀጥሮ በዛገ ጥይትና በዝኪኒ በእንትን በፍርፋሪ ሳንቲምና በድሽቃ ምናምን ቀጥሮ አምጥቶ የኔ ስልጣን አትቀበልም ተው ነው ያለው ተው ወጥቶ በግሩ ይሄንን እንደውም ረሳውት እንጂ ቪዲዮን አይ ቲንክ አይተው ይሆናል ብዙ አድማጮችም አይተውት ይሆናል አሁን አማራ ፋኖ ብሔራዊ ንቅናቄ የሚባለው ያፋብን የሚባለው ደጋፊዎችና እዛ ውስጥ ያለውን አመራር የሚቃወሙ እዚሁ ነገር ላይ ደጋፊ የነበሩ ገንዘብን ሲያዋጡ መሳሪያ ሲገዙ ውጭ ሀገር የሚኖሩ ናቸው ብዙዎቹ ተሰብስበው በጣም ብዙ በመቶ የሚቆጠሩ ተሰብስበው ያደረጉትን ፎቶ እየሄዱ የአማራ ክልላዊ መንግስት አይተዋልሱን ቪዲዮ በየወረዳው የተሰለፈ በየቀበሌው የተሰለፈውን ሰው ያዩ ይሄው ተመልከተው ይሄው ከዚህ እስከዛ ይሄው የእንትና ሰፈር ይላሉ ማን አንተ የእንትና አዎ ያንቺ ሰፈር ይላሉ ያንቺ ሰፈር ሰዎች ይሄው አምጣው ከወሎን ከጎንደር ይያሉ የዘመነ ሰፈር ላይ የዘመነ ያስረስ የምናምን ይላሉ አዎ የመሪዎቹን ያመጡ አየው ተሰልፎ ይላል አየው ምንድነው ተሰልፎ ያረጋ ያለው በውርጭ በጧት መጥቶ ምንድነው ብር እየተሰጣ አይደለ ምን ጧት አስነሳው ምን ማለዳ አስከደው ምን እስከ ማታ አስቆመው ብሩስ ይደነዘዝ አትወስድም ስልጣኔን የስልጣን ባለቤትና የስልጣን ተቀጣሪ ወይም ደግሞ ተከራይ ለይናውቅ እኔ ነኝ የምቀጥረው መንግስት እኔ ነኝ የምቀጥረው ፓርቲ ባለቤቱ እኔ ነኝ የኔን ነው እየወሰድክ ያለው ንብረቴን መልስ ነው ያለው ግልጽ የሆነ ሬፈረንደም ግልጽ የሆነ እነሱ አሁን የህዝብ ስም ነው የሚጠሩት መማያቸው እሱ ነው ይሄ ሻቢያ ግብጽ ከበፊት ያስተማረችው ራሳቸውን ህዝብ አድርገው ብሔር አድርገው ነው የሚጠሩት እና ደግሞ ይቀያየራሉ በፊት ላይ አማራ ምናምን ይላሉ የፖለቲካን ስትራክቸር ለአንድ ብሔር ይሰጣሉ አማራ ነው ሌሎቹ ደግሞ እኔ ኦሮሞ ነኝ እኔ ትግሬ ነኝ እኔ ኤርትራ ነኝ ብሎ ራሱን እንደ ህዝብ አድርጎ 6 ሰዎች 8 ሰዎች ከዛ በኋላ እስከ ዝንታ ዓለማቸው ህዝብ ነው ራሳቸውን ይያሉ የሚጠሩት ይሄንን ቅዠት ጸጥ የሚያስብል ትዕይንት ነበር ምርጫም ብቻ አይደለምና እንደዛ ነው የሚመለከተው ሰው እንደው ወደ ማጠቃለያው እንሂድና እንዴት እንጠብቀው ይሄንን የህዝብ ውሳኔ ሪፈረንደም መንግስት በድምጼ
ሰላም ፈልጋለሁ የጠመንጃ አፈሙዝ ማየት አልፈልግም የባሩድ ሽታ አልፈልግም አመጽ አልፈልግም ብሎ የወሰነን አካል ኮት አረጋለሁ ጠቅላይ ሚኒስትሩ የተናገሩትን አሁን መፈራው ለመራጩ ህዝብ ሳይሆን ለተመረጠው ሰው ነው ሚል ከባድ አባባል አለ አንዳንዶች ሲያላግጡበት አይቻለው ማለት ማላገጥ ያለብን ነገር ላይ አላግጥ ይሄ በጣም ትልቅ ኮንሴፕት ነው እፈራለው ለመረጠን ህዝብ ሳይሆን ተመረጥን ብላችሁ ለመጣችሁ ሰዎች so ምንድነው what is the message አሁን ከዚህ በኋላ ይሄ ህዝብ ወሰነ ሪፈረንደም ሰጠ አመጽ አልፈልግም የሚል ሪፈረንደም ሰጠ ስልጣኔን አትንጠቁኝ የሚል ታደሰ ወረዶፋ እንዳለው ውሳኔ ሰጠ ያስፈራል ፐርሰናሊ የመንግስት መዋቅሩስ ባልኖርም ያስፈራኛል ምንድነው የፐብሊክ የህዝቡ ኤክስፔክቴሽን የሚል ነገር ያሳያል እዚህ ላይ ትንሽ በለን አይ ባይዘይ ጠቅላይ ሚኒስትሩ የተናገሩት ነገር ያው እሳቸው እነተም ስለሚያስፈራቸው ነው የሚያላግጠው ሰው ደግሞ ያው የሚገናኝበት ነገር ስለሌለው ከጉዳዩ ጋር የሚያገናኛቸው ሰዎች እኮ አይደሉም አሁን ማላገጥ የሚሞክሩ ሰዎች ላይክ እነሱንም እንደዚህ ባይዘይ አሽመድምዶ የቲክቶክ እና የፌስቡክ አክቲቪስትነትን ራሱ ሩቅ ያደረገባቸው እሱ ራሱ ከበዳቸው ወደ ኋላ ከመመለስ 10 አመት ነው ህዝብ ወደ ላይ መለሳቸው ራሳቸውን ቆልለው የነበሩ ሰዎች just proper Facebook activism መስራት እንዳይችሉ ተደርገው ተቀምጠዋል ምክንያቱም ይሄንኑ አይነት ብሪት ይዘው ስለሚንቀሳቀሱ ማለት ከፈጣሪ ቀጥሎ ህዝብ ብሪትን አይታገስም ጠቅላይ ሚኒስትሩ ይሄ ያሳስባቸዋል ተመራጮች ሊያሳስባቸው ይገባል በስነ ስርዓት በአክብሮት የቲክቶክ ባልንጀራይ ቴዲ አዋሳ እንደሚለው በመፍራትና በመንቀጥቀጥ ይላል እሱ ይሄንን ማክበር አለበት አንድ ተመራጭ አንድ መንግስት ውስጥ ያለ የመንግስት አመራር ህዝቡ ፍላጎቱ ግልጽ ነው አንደኛ ስልጣኔን መንካታት ይችላል ሁለተኛ ይሄ ህዝብ የመረጠው መንግስት ከእንደዚህ እምቢ ከተባሉ ጋር የሚሰራ አካል ውስጡ ካለ አውጥቶ ማሳየት አለበት ጨካኝ መሆን አለበት በዚህ በተሰጠው ኃላፊነት ላይ እንደ በፊቱ አላችሁ እየተባባለ መሄድ አይችልም ይሄ አንዱ ትልቁ ኮንሰርን ነው የውስጥ አርበኛ ሆኖ ኢንፎርሜሽን የሚያቀብል ሲታሰር ወደኔ ሲፈታ ወደሱ የሚል ዘፈን ነበር ድሮ የማረፊያ ጎጆውን አማጺና የህዝብን ስልጣን የሚነጥቀው ጋር ሪሌሽንሺፖቹን ግንኙነቶቹን ገንዘቡንም ያስቀምጣ አንዳንዴ እዚህም ሄጂንግ ይባላል እንደ ስታክ ማርኬት ላይ እንደ ቁማርም ነገር ነውና ይሄ ነገር እንደዚህ ይሆናል ብለህ ብዙ ገንዘብ ታስቀምጥና ባይሆን ደግሞ ብለህ ሄጅ ታረጋለህ እዚህ ጋር ይሄኛውን በከርስር ቢያንስ እቺ ያለችኝ የምትለው ሄጅ ባላንስ የምታረግበታል ባላንሲንግ ትንሽ ደግሞ እዚህ ትመድባለህ ሄጅ ታረጋለህ ሶ ይሄኛው ቢሾክ እንደው የዛን ቀን ሙሉ በሙሉ አጠፋም አትሊስት በዚህኛው ደግሞ አሸንፋ ራስህ ላይ ነው እየቆመርክ ያለው ግን ዋናው እዚህ ነው መደብ አነስተኛ መደብ ደግሞ አለ ማገገሚያ ማለት ነው ማስተዛዘኛ መደብ ዞ ፖዚቲቭ የሆነ መደብ ነው ማለት ነው ትንሽ ነው መጠኑ ነው ግን በተቃራኒው ነው ሊስት እንዳትቀውስ ይረዳሃል የዛን ቀን ይሄኛው ካሸነፈ ትዝም አይልህም ያ እንደተበላ because በጣም ትልቅ ነው ትልቅ ስለሆነ ግን ይሄ እንደው በጣም ከባድ አደጋ ፈጥሮበት ይሄ ከሾቀ እዚህ ጋር አለ ማስተዛዘኛ ታጣቂዎች ጋር መድበው መንግስት ውስጥ የሚቀመጡ ሰዎችን መንግስት አውቃቸዋለሁ አያቸዋለሁ ተስተካከሉ ምናም ከ5 አመት በላይ ይቻላል አሁን ጉሩምቦ መያያዝና ማጽዳት አለበት because ይሄ ህዝብ እንደማይቀልድ አይቶታል ስልጣኑ ባለቤቱ ማን እንደሆነ ይታወቃል እነኚህን እምቢ ብሏል እምቢ ከተባለ ጋር የሚሰራን አካል እምቢ ማለት ነው ያለበት እሺ ብሎት መርጦት ወደ ውስጥ ያስገባው የቀጠረው መንግስት እምቢ ከተባለ ጋር የሚሰራ አንዲት ቅንጣት እንቅስቃሴ አይቶ ለቅሞ ለህዝቡ መንገር አለበት ይሄው ይጀልሃለሁ እዚህም ሆኖ እዛም የመደበ ይጀልሃለሁ እጁን ቆርጬልሃለሁ ማለት መቻል አለበት እንደዚህ አይነት መቀራረብ ካለው በእርግጠኝነት ማንኛውም መንግስት ኢትዮጵያ ላይ ባሁኑ የሚመሰረተው የሚቀጥለው 5 አመት ሳይሆን ማንኛውም መንግስት ይሄንን የህዝብ መንፈስ ይሄንን የኢትዮጵያውያን ደሃም ቢሆን
ችግርም ቢኖርበት ረሃብም ቢኖርበት ያልሰራው ያላስተካከለው ሀገርም ቢኖረው ኮሌክቲቭ ኢንተለጀንሱ ግን ሺህ ዓመት የፈሰሰ ረጅም ትስስር ያለው ሰውነቱ ውስጥ ያለ መሆኑን አውቆ ያንን የሚያከብር መንግስት ይዘልቃል ይስኬታማ ይሆናል ህዝብ ከጎኑ ይቆማል ቁጣና አርግ ቢለው ያደርጋል ልጆችን አምጣ ቢለው ይሰጣል ገንዘብን አምጣ ቢለው ይሰጣል because ስልጣኑን ያከብርለታል ስልጣኑን የምትንቅ ከሆነ ግን አሁን እነኛ አካላት የተከናነቡትን እፍረት ይከናነባልና ይሄ ደግሞ ምንድነው በእምነቱ በአሊምንና እግዚአብሔርን አንድ ላይ ማምለክ አይቻልም ይባላል በአሊም የጣዖት አማልክት ነው በእስራኤል ጊዜና ምረጡ በዚህ ናችሁ በአሊም ናችሁ ወይስ በዚህ ናችሁ የመንግስት አገልጋዮች የህዝብ ሰራተኞች ናችሁ ቀጥሯቸዋል መርጧቸዋል ወይስ እንቢ ያለውና ሬፈረንደም ያደረገበትን አካል ናችሁ እዚህ ሆነ እዛ ጋር መተገናኝ ካለ ይሄን ማጽዳት የመጀመሪያው ስራ ነው ሰላም ማስከበሩ ሂደቱን ከዛ ጋር ተሰናስሎ የሚሄድ ነው because ያ ከጠራ የውስጥ አርበኛው ሰው በዚህ ጋር እየመጣ ነው ይያለ እየደወለ እየተነጋገረ ተወዳጅነት ከክልል መስተዳደር ውስጥ ከፌደራል መንግስት ስትራክቸር ውስጥ ከተቋማት ውስጥ ሆኖ ከሌሎቹ ጋር አግባብ ያለው ግንኙነትን ያያደረገ ኢንፎርሜሽን ሊክ ያያደረገ ተወዳጅነት ከዚህም ከዛም የሚገዛውን አካል ካወጣ ይሄ መንግስት አቅም እንዳለው ቀደም እንደተባባለው ጸጥታ ተቋሙ በምንም የማይደራረስ ነው ያስቸገሩት ካሉት አካላት ጋር ግልጽ ነውና ወደዛ አስገዳጅ የሆነ ጥቆማ ተሰጥቶታልና ለዛ ነው ጠቅላይ ሚኒስትሩ መጠንቀቅ ያለበት መፍራት ያለበት ተመርጦ ታምኖ የተሾመው ያኛውማ ነው ውጭ ያለው ውጭ ነው ያለው ጥሩ ወደ መለስተኛ ጉዳዮች እንግባውን ህዝበ ውሳኔ ተካሄደ ሪፈረንደም ተካሄደ ህዝቡ በቃኝ አለ አመጽ ቫዮለንስ መንግስትን መሰረተው በድምጼ ነው አለ አደባባይም ወጣ ሰልፍም እስከ ሌሊት ተሰልፎ መረጠ የአፍሪካ ህብረት ኢጋድ እስኪያደንቁት ድረስ የአፍሪካ ህብረት ተወካይ እቺ ቀን ኢትዮጵያውያን በቂን ግዛት ያልተገዙበትን ቀን የሚያስታውስ ቀን ነው እስከሚል የአፍሪካ ሞዴሎች ናቸው እስኪል ድረስ ሄደ የኢጋድዋ ዶክተር ደግሞ ይሄ በጣም ለአፍሪካ ሞዴል የሆነ ምርጫ ቦርድን ጨምሮ ቴክኖሎጂውን ጨምሮ በአርአያነት ለሁሉም አፍሪካውያን የሚሄድ ነው አሉ አውሮፓ ህብረት መጣ አፍሪካ ህብረትን እንቀበላለሁ ምርጫ ቦርድን አፕሪሺየት አደርጋለሁ አለ እንግሊዝ መጣች ሌሎች መጡ ስዊዘርላንድ ጃፓን ወዘተ ናው ይሄ ዓለም አቀፍ ይዘቱ የአፍሪካዊ ይዘቱ ኢትዮጵያ ይዘቱ ናላቸውን ያዞራቸው ከጅምሩ ትመርጥ ምርጫ ካርድ ተወስድና ገለሃለው እደፋሃለው ሲሉ የነበሩ በመግለጫ በይፋ በአደባባይ የምን ምርጫ የሚያስፈልጋት ኢትዮጵያ የሽግግር መንግስት ነው ሲሉ የነበሩ አብሮነት አንድነት ምናምን ይያሉ የጥምዶ ፈጠርን ሲሉ የነበሩ ሱዳን ድረስ ሄደው ወዘተ እያንዳንዷን ቀን በውሸት በተሞላ ይሄው መረጃ ያያሉ ሲያስተላልፉ የነበሩ ሰዎች ይሄ ሁሉ ፌል ሲያረግባቸው የመጨረሻውን ቀን ጠብቀው ደግሞ አንዳንድ ቦታዎች ላይ ጥቃት ፈጸሙ አንደኛው በትልቁ የተነገረው የጎንደር ዩኒቨርሲቲ ነው ሁለተኛው የአርሲ ላይ የተካሄደው ነገር ነው ላንተ ምንድናቸው የትላንትና የሰላም ሚኒስትሩን መግለጫ እንውሰድ የጠቅላይ ሚኒስትር ጽህፈት ቤት መግለጫን እንክተትበት የኦሮሚያ ክልላዊ መንግስት መግለጫ ሰጥቷል ጠቅልለን የዚህ የአርሲውም ኬስ የጎንደርም ኬስ ወይም ለብቻው ማየት ትችላለህ ምንድነው ያሳየህ አያን ወደ ኬዙ ከመምጣታችን በፊት ቀደም ካቆንኩበት ይሄንን ልንካውና ዞር ኬዙ ልመለስ አሁን ጠቅላይ ሚኒስትሩም ባሉበት ቶን ህዝቡም ባሰማው ሬፈረንደም አሁን እየተመሰረተ ያለው አዲስ መስከረም ላይ ስራ የሚጀምረው መንግስት የአርሲውን አይነት ኬዞች በተደጋጋሚነት ማናይባት ሀገር ይገነባል ብለን ተስፋ እናደርጋለን ይሄንን ነው ኢትዮጵያ ህዝብ እየመረጠ ያለው በዚህ በኩል እምቢ የሚለውን ያህል በዚህ በኩል ያለው ተስፋ ደግሞ ይሄ ነው እነኚህ ኬዞች habitual of course የትም ሀገር ላይ ጥቃቶች ይፈጠራሉ በተለይ እንደኛ አይነት ይሄን ያህል የሚዘምትብብን ባለበት ምናምን እሱ ሌላ ግን habitually ተመሳሳይ ትርክት ለመስሪያ ህዝብን በህዝብ ላይ ለማነሳሳት ገብተው ሀገር ህዝብ አርሲ ማለት መሃል ኢትዮጵያ
እንዶ ማፑን አውጥተህ ስታዩ እምብርት ማለት እኮ አርሲ መሀል ነው ያለው ከአዲስ አበባ ሴንተር ላይ the center of our geography political geographyያችን ሴንተር ላይ እንዲህ አይነት ሄነስ የሆነ አክት አንዴ ብቻ ሳይሆን ተደጋጋሚ የሚደረግባትን ኢትዮጵያ ሊያስቆም የሚችል የህዝብ ፍቃድ አለ ሊያስቆም የሚችል የጸጥታ ተቋም አለ because የሰራውን አይተናል ይሄን ምርጫ ለማድረግ ሊያስቆም የሚችል የመንግስት ስትራክቸር ንጽህና የለም እሱን መፍጠር የሚችል መንግስት ይሄን ደግሞ ፍሮንት ኤንድ ሴንተር አይኖ ኢኮኖሚ ያለው ሀገር ጸጥታ ላይ ጤነኛ እየሆነ ይሄዳል ፖለቲካው እየታረመ ይሄዳል ፖለቲካው ጤነኛ የሆነ ሀገር ደግሞ ኢኮኖሚውም እንደዛው ያድጋል ይመጋገባል አሁን ተራው ጸጥታው ኢኮኖሚውን የሚመግብበት እንዲሆንም ነው አንድ ጃንዱን ስለሚያጠብ ወደዛኛው በቂ የሆነ ትኩረት የሚሰጥበት በቂ መጽዳት የሚፈጠርበት ይሆናል ይሄ ነው የህዝብ ልብ የሚያሳርፍ ነገር እነኛ አካላት ወደዋናው ስመለስ ምርጫ እንዳይካሄድ እነ አስረስ ማሬ ግልጽ አድርገው ነው ተናገሩት ይሄ ማድበስበስ ምናምን ያለው አይደለም ሰዎችን እንገላለን ብለው እና አስረስ ማሬ ጋር ጃልመሮ ያወጡት ተመሳሳይ መግለጫ ቋንቋው ነው የሚለያየው አንዱ በአማርኛ አንዱ በኦሮምኛ ነው ባቀድነው መሰረት መንገድ እንዘጋለን ዘመቻ እናደርጋለን ምርጫ አትውጡ ነው ያሉት ይሄን ለማስፈጸም 50,000 ታርጌት ነው ያላችሁ አንድ ታርጌት ሁለት ታርጌት አለ አርሲና ጎንደር አይደለም 50,000 ታርጌት ነው ኢትዮጵያ ውስጥ ያላችሁ ወደ ግማሹ ቦምብ ልከው ወደ ግማሹ መሳሪያ ታጠቃ ኃይል ልከው ሁሉ አቅጣጫ ዘመቻቸውን አድርጓል መሬት ላይ ነው 50,000 ታርጌት ከላይ ከነ ኢኮኖሚስት ጋር ከነ ቶም ጋርነር አኩራፊው ጋር የሚደረገው ግንኙነት የተለያዩ መንግስት አካላትን ውጪ የሚሰራ ኢቭን ህገ መንግስት አውጥተናልና ሽግግር መንግስት በጣም ከሚያስቀኝ ነገሮች ማለት ይገረ የምን ምርጫ የማን አባባል ነው የሚታወቅ ነው what election ይሄን እንግዲህ በአለም ላይ የሚታወቅ ኮቴሽን ነው ብዙ ሰዎች ጆን ኤፍ ኬኔዲ አሁን ለሀገሬ ምን አደረኩ የሚለታው እንጂ ሀገሬ ምን አደረገችልኝ አትበል የሚታወቁበት ኮቴሽን ነው ሚስተር ፕሬዚደንት ቴክ ዳውን ዳት ዋል የነጎርባቾቭን ያለው የሚታወቁ አባባሎች አሉ መሪዎች የሚታወቁባቸው አብዮታዊት እናት ሀገር ወይ ሞት መንግስቱ አለ የሚታወቁበት የምን ምርጫ what election ማን ነው የሚታወቅበት ኢሳያስ አፈወርቂ የሚታወቅ እና ዛሬ መጥተው የምን ምርጫ ነበር ሲሉ የነበሩት what election ነው ሲሉ የነበሩት ውጭ ሀገር ያሉት አክቲቪስቶቻቸው ወደ ፖለቲከኛ ተጠግተው ከዛ ወደ አክቲቪስት የወረዱትም ሁሉም ተሰብስበው ምንድነው ሲሉ የነበሩት የምን ምርጫ ይሁንልን ቅርጫ ትራንዚሽን ሽግግር ማለት ምንድነው ቅርጫ ማለት ነው ተሰብስበው ከሁሉም ሆነ የሽግግር መንግስት አቋቁም ቅርጫ የመንግስት ስልጣንን ለጊዜው በቅርጫ እንከፋፈለው ነው ላንተም ይሰጥህና ቅርጫ እናርግ የምን ምርጫ የኢሳያስ ፍሬዝ ነው ይሁንልን ቅርጫ ይሄ ነው አገዛዝ አንቀጥቀጡ መሬት ላይ ሰው እንረሽናለን ባዩ መንገድ ዘጊው ውጭ ሀገር ሄዶ ለኢኮኖሚስት ለምን የሚናገረው ኮንስቲቲዩሽን አዘጋጅተናል ብሎ እንግላንድ ሃውስ ኦፍ እንትን እየደም የሚያለቅሰው ሁሉም የምን ምርጫ ይሁንልን ቅርጫ ነበር ልክ ምርጫው መደረግ ሲጀምር አንዳንድ ቦታዎች ላይ መደላደሎች ተፈጥረው ምናምን ሲባል ይሄ ምርጫ ሳይሆን ቅርጫ ነው ማለት ነው አንተ አልነበርኩ የቅርጫ ስትጠይቅ የነበርከው በሁለት እግሩ ቆሞ ያለን መንግስት የሽግግር መንግስት ያርግልኝ ይያልክ ስታስጨንቅ የነበርከው ይሄን ለማድረግ ያልተገባበት አሁን እኛ የምናየው ከተፈጸመው ነገር ነው እንጂ ምንድነው እግዚአብሔር ሲጠብቅህ ያመለጥከውን አደጋ ሳይሆን የደረሰብህን ነው የምታውቀው ከስንቱ አልፈህ እንደምትኖር አይታወቅም ይባላልና ከስንት ተሸፍነህ እንደምንኖርና አንዳንድ ጊዜ የተነጣጠረብንና የተተኮሰብን የተሞከረው ሙከራ ለሚያውቅ ሰው የሚያውቅ ያውቀዋል ኢትዮጵያ ዛሬ ላይ እንዲህ እናንተ ቁጭ ብለን የምናወራላት አይነት እንዳትሆን ነበር በዚህ ምርጫ ሂደት ውስጥ የተሰራው ቅርጫ ፈላጊዎች የምን ምርጫ ባዮች መፎክራቸውን ከኢሳያስ አፈወርቂ ወሰዱት የምን ምርጫ የሚሉት በአፋቸው ብቻ ሳይሆን በመሳሪያቸውም እንደሆነ መሬት ላይ አሳይቷል ቦምቦቻቸው ተለቅመዋል ጎንደር ላይ ያደረጉትን የሰላም ሚኒስቴሩ ሲናገሩ ነበር አርሲ ላይ ያደረጉት የዚሁ አካል ነው ይሄንን ማድረጋቸው ግን ምርጫው ከተካሄደ አወቁት ያስቆሙት እንደማይችሉ ህዝቡ ሬፈረንደም እንዳደረገ አወቁት ህዝብ ላይ
ጨከኑ። ህዝብ ላይ እርምጃ መውሰድ ጀመሩ። ህዝብ ላይ እርምጃ ከመውሰድን በዘለለ አሁን በእነሱ የፖለቲካ አካሄድ እንደማያዋጣ ስላወቁ ሃይማኖታዊ ፍሌቨር ለመስጠት ሲሉ ቤተን በክርስቲያን እስከ ማቃጠል ድረስ የገደሉት በነገራችን ላይ ክርስቲያኖችን ብቻ አይደለም፣ የጸጥታ አካላትም ሞተዋል። የተሰማነው ኢንፎርሜሽን እኮ ይሄ ብዙ የጸጥታ አካላት የመንግስት ጸጥታ አካላትም ሞተዋል እዚህ ውስጥ። ሙስሊሙም እንዳለበት አውቃለሁ እዛ ውስጥ፣ ክርስቲያን ብቻ አይደለም። የጸጥታ አካላት ውስጥ ማለት ነው። የጸጥታ አካላቶች አሉበት እና ይሄንን አይነት ጥቃት ሲሰነዝሩ ግን ዋናው ታርጌታቸው የሃይማኖት ግጭትን መደገፍ አለብን፣ ወደዛ ፊቱን እናዙር። እኔ ከዚህ የኦርቶዶክስ ቤተክርስቲያንን አቃጥላለሁ፣ ኦርቶዶክሳውያንን እገላለሁ፣ አንተ ደግሞ ከዛኛው በኩል የኦርቶዶክሶች ጥቃት እየደረሰ እንደሆነ ማነሳሻ አድርገህ በሚዲያዎችህ ባሉት እንትኖች ይሄንን ተጠቀም። አሁን ፊታችንን ይሄን ኪሳራችን እንዳይታይ የፖለቲካ ኪሳራችን ታርጌት ያደረግነው አትውጣ ያልነው ህዝብ ማን አንተ እኔ ነኝ የስልጣን ባለቤት ብሎ ያስቀመጥነውን የደረደርነውን አሽከላ ተሻግሮ ሄዶ ሲመርጥ መታየት ማለት አለቀ ማለት ውሳኔ ተወስኖባቸው ይሄን ህዝብ እንዳያይ ወደዚህ አቴንሽን ከመጣ ይሄ መዝጊያው ድምዳሜው ነው። ከዚህኛው አቴንሽኑን ወደ ሃይማኖታዊ ግጭት እናዙረው። ይሄ ነገር ዳይጀስት እንዳይደረግ፣ ይሄ ነገር እንዳይወራ፣ ይሄ ነገር ሰው ልቦና ውስጥ ምንድነው የተፈጠረው? የምር እነኚህ ኃይሎች በሚዲያ በምናምን የሚራገብላቸው የህዝብ ፍላጎት አስፈጻሚ ተመስሎ የሚወራላቸው ወሬ ውሸት መሆኑ በአደባባይ ወጣ። ህዝቡ in droves by tens of thousands የኬንያ ህዝብ ነው 54-55 ሺህ ነው። የኬንያ በህይወት ያለው እንዳለ ኬንያዊ ተሰብስቦ ማለት ነው 55 ሚሊዮን ማለት እንዳለ የኬንያ ህዝብ በህይወት ያለው ከጻን ዛሬ ከተወለደው ጻን ልጅ አሁን ሊሞት ከደረሰው ሽማግሌ ድረስ ያለው እንዳለ ተሰብስቦ ምርጫ ሲወጣ አስቡ፣ ምርጫ ካርድ ሲወስድ አስቡ። ይሄ ማለት ሬፈረንደም ተደረገ። ወደዚህ ሬፈረንደም አይኖች እንዳያዩ የሃይማኖት ግጭትን እንጠቀም፣ እዚህም ጦርነት እንትናርግ ምናምና የመጨረሻ ላስት ዲች ኤፈርት አርሲ በሚያሳዝን ሁኔታ በህዝብ ላይ የተቃጣ ህዝቡ አተ ስልጣኔን አትወስድም ሲል በህዝብ ላይ ይሄ ነገር እንዳይታይ ወደ ሃይማኖት ፊት ለማዞር ሳሳ ያለ ቦታ አገኘን የሚሉት ቦታ ላይ ገብተው ይሄው ትስስር ይሄው የምን ምርጫ የሚለው የመፎከር የሚከተለው የአቶ ኢሳያስ አፈወርቂን ታዋቂ የምን ምርጫ መፎከር የሚከተሉ ዋት ኤሌክሽን ባዮች ኤሌክሽን ያደረገን ህዝብ ጥቃት ሰንዝረውበት የሃይማኖት ፍሌቨር ለመስጠት ከዛ አቴንሽን ዳይቨርት ለማድረግ የሞከሩበት ነው። ኦቨርኦል ፒክቸሩን እናየዋለን። እንዳልከው ይሄ ስፔሲፊክ የአርሲው ላይ በጣም ኦቨር ስለተሰራ ትንሽ ጊዜ ብሰጠው ደስ ይለኛል እና እሱ ላይ አነሳለሁ።